ሰላም እንዴት ናችሁ? በቆንጆ ፊልም መተናል። ፊልሙ ላይክ በማድረግ ጀምሩ እያልን ቤተሰብ ያልሆናችሁም ሰብስክራይብ በማድረግ ቤተሰብ ሆኑ። ፊልሙ ሲጀምር ሀሩና የምትባል ለመኖር 6 ወር የቀራት ልጅ እናያለን። በሌላ በኩል ደግሞ ሀይስካ የተባለ እሱም 1 ዓመት ብቻ የቀረው ልጅ ነበር። እራሱን ለመግደል ሲያስብ ከኋላው ድምጽ ይሰማና ስዕል የምትስል ልጅ አይቶ ወደ እሱ ሄዳል። ምን እየሳልሽ ነው? ገነትን ከባድ በሽታ አለብኝ፣ የምኖረው ለ6 ወር ብቻ ነው። ሀይስካ ይሄንን ሲሰማ ምንም እንዳልመሰለው ስታይ ትገረማለች። እሱም ያስገረመው በቅርቡ እንደምትሞት እያወቀች ደስተኛ መሆኗ እንደሆነ ይነግራታል። ደስተኛ መሆንሽ ግን ይገርማል። እሷም የምትሄድበትን ቦታ ጥሩ እንደሆነ እያሰበች ብትጠብቅ እንደሚሻል ትነግረዋለች። እሱም ነገሮችን ከራሱ ጋር ያነጻጽራል። በጣም ጎበዝ ሳሊ እንደነበርና በሽታውን ካወቀ በኋላ ግን ምንም ደስ የሚያሰኘው ነገር እንዳጣ ያስታውሳል። ከሷ ብዙ ነገር እንደሚማር በማሰብም በነጋታው ወደ ጣሪያው ይሄዳል። ሲያጣትም ወደ ውስጥ ገብቶ ሲፈልጋት ይገናኙና ወደ ክፍሏ ትወስደዋለች። እሱም ሰዓሊ እንደሆነ ስታውቅም ውድድር እንዳለና እንዲሳተፍ ተጠይቀዋለች። እሱ ለህይወት ያላት አመለካከት ስላስገረመው እንዴት በትንሽ ጊዜ ውስጥ ለመሳልና ደስተኛ ለመሆን ታስቢያለሽ? ምክንያቱም ስዕል እኔ የምፈልገውንና የምወደውን ዓለምን የሚገነባበት ከእውነታውም እንዳመልጥ ይረዳኛል። ከዛም እርሷ ትመጣና የመድኃኒት ሰዓቷ እንደደረሰ ትነግራታለች። እሱም ከመውጣቱ በፊት ተመልሼ መምጣት እችላለሁ? በደስታ ግን የምስለው አዲስ ነገር ማምጣት አለበት። በዚህም በጣም ደስ እያለው ወደ ትምህርት ቤቱ ይሄዳል። ጓደኞቹ ሾታና ኤሪም ምን ሆኖ እንደዚህ ደስተኛ እንደሆነ ሲጠይቁት ለማብራራት ጊዜ እንደሌለው ተናግሮ አበባ ገዝቶላት ወደ ሀሩና ክፍል ይገባል። ሲገባ ግን ተኝታ ያገኛታል። ስዕሎቿንም እያየ መጀመሪያ ማንኳኳት አልነበረብህም? ምንም ቢሆን እኮ ሴት ነኝ ብላ ታስደነግጠዋለች። እየተሳሳቁም አበባውን ይሰጣታል። ማንም ሰጥቷት ስለማያውቅ ደስ ይላታል። ሊወጡ ሲሉ ነርስ የሆነችው እናቷ ትመጣና የሆስፒታሉን ሕግ ማክበር እንዳለባቸው ተናግራ ሊሄድ ሲልም ተመልሶ እንዲጠይቃት ትነግረዋለች። ማታ ላይም እሱ ምን ያህል ብቸኝነት እንደሚሰማት ያስብና በነጋታው ተማርበት የነበረው ትምህርት ቤት ሄዶ አንድ ልጅ ያገኛል። እሱም አያካ የምትባል ጓደኛ እንደነበረቻት ይነግረውና ወደ እሷ ጋር ሄዶ ሀሩና ምን ያህል ብቸኛ እንደሆነች ቢነግራትም ልጅቷ ልትሰማው አልፈለገችም። እባክሽ ልጅቷ ብቸኛ ናት እየተከተለ ሲያስቸግራትም ለብዙ ጊዜ ጓደኛሞች እንዳልነበሩና ሀሩናን ብትሆን ልታያት እንደማትፈልግ ትነግረዋለች። በተቃራኒው ግን ሀሩና በጣም ትናፍቃት ነበር። ሀይስካ ቤት ሲገባም እራሱን ከቤተሰቡ ለማረቅ ይሞክራል። ብዙ እንዲሄዱ አባቱ ቢጠይቀውም እኔ ሸክም ነው የምሆንባችሁ። በነጋታውም ሀሩና ጋር ሄድና ልታዩ የምትፈልጊው ሰው አለሽ እንዴ? አባቴን ባዩ ደስ ይለኝ ነበር። እሱም ይህንን ሲሰማ ነርሷ ጋር ሄድና ቤተሰቦቿ ለምን ሊያዩት እንደማይመጡ ይጠይቃታል። እሷም ራሷ እናቷ እንደሆነችና አባቷ ግን ህፃን እያለች በአደጋ እንደሞተ ለአደጋውም እራሷን ተጠያቂ እንደምታደርግ ትነግረዋለች። በዚህ ምክንያት እሷን ማገዝ እንዳለበት ይወስናል። በቀጣዩ ቀንም ኤሪ እሱን እየጠበቀችው በዋስ ያመልጣታል። እሷ በፊት ላይ የሚወዳት ልጅ ነበረች። ወደ እሷ ሊሄድ ሲል ግን ሾታን ስላየው አንድ ላይ ትቷቸው አበባ ለመግዛት ይሄዳል። አበባ ሻጯን በተደጋጋሚ አበባ የሚገዛው ፍቅር ይዞት እንደሆነ ትጠይቀዋለች። ፍቅር ይዞህ ነው እንዴ? እሱም እንዳልሆነ ቢናገርም ሳይታወቀው ግን ሀሩናን ይወዳታል። ሆስፒታል እያለም ሀሩና እዚህ ግን በተደጋጋሚ የምትመጣው ጓደኛ ወይም የምትወደው ሴት የለህም እንዴ ብላ ታሸፍበታለች። እሱም አብሮ ያደገችና የሚወዳት ልጅ እንዳለች ግን ደግሞ ሌላኛው ጓደኛው እንደሚወዳት ይነግራታል። አንቺስ የምትወጁ ሰው የለሽም? እሷም ብዙ ጊዜ እንደማይኖራት እያወቀች ግንኙነት ውስጥ መግባት እንደማትፈልግ ትነግረውና አንተ ግን አርጅታ ደስተኛ ህይወት እንድትኖር እመኝልሃለሁ፣ እኔም ቢሆን ከላይ ሆኜ እመለከታለሁ። እሱም በዚህ ልቡ ቢነካም ስለ ህመሙ ግን ላለመናገር ይወስናል። አሁን መሞት አልፈልግም፣ ትንሽ መኖር ነው የምፈልገው። አንተን ካገኘው በኋላ ተጨማሪ ጊዜያቶችን መኖር ተመኘው። በቀጣዮቹ ቀናትም ይበልጥ የተቀራረቡ አንድ ላይ ብዙ ጊዜ ማሳለፍ ይጀምራሉ። በየቀኑ እመጣለሁ። እሺ እጠብቅሃለሁ። አንድ ቀንም ከኤሪ ጋር ፊልም ለማየት እንደተቀጣጠሩ ሲነግራት አብረው ስለሆኑ ደስ እንዳላት ትነግረዋለች። እሱ ግን እንደ ጓደኛ ብቻ እንደሚገናኙ ይነግራትና ከእሷ ጋር ርችት ለማየት ቃል ተገባብቶ ወደ ጓደኞቹ ይሄዳል። እዛም ሲደርስ አያካን ያዩትና ሾታ እሷን አብረው እንድትሆን ጠይቋታል የሚባል ወሬ እንደሰማ ይነግረዋል። እሱም ውሸት እንደሆነ ይናገርና ትቷቸው ይሄዳል። ከዛም ከሀሩና የገባለትን መልእክት ሲያነብ ልቡን ያመውና ይወድቃል። ሲነቃም ራሱን ሆስፒታል ውስጥ ያገኘውና ቤተሰቦቹ ሳምንት እንደሞላው ይነግሩታል። እሱም ለሀሩና ርችት እናያለን ብሎ የገባውን ቃል ስላጠፈ
ይከፋና ስልኩን ሲመለከት ብዙ መልእክቶች ያገኛል። ሲደውልላትም እየቀለደች ብዙ መልእክት እየላኩ አሰለቸው እንዴ? ቃሌን ስላላከበርኩ ይቅርታ። ችግር የለውም። ከኤሪ ጋር ጥሩ ጊዜ እንዳሳለፍኩ ተስፋ አድርጋለሁ። ምናልባት ይሄ የመጨረሻ ጊዜ ይሆናል። እንደዛ አትበይ። አንድ ላይ ረጅም ህይወት እንኑር። እንዳዘነች ቢሰማውም እውነቱ ሊነግራትና ሊጎዳት ስላልፈለገ በዝምታና በለቅሶ እርጅቱን ማየታቸውን ይቀጥላሉ። በነጋታውም ኤሪና ሾታ ስለ በሽታው ስላልነገራቸው እንዳዘኑበት ይነግሩታል። ከዛም ይዘው ሲወጡ የሃሩና እናት ያገኛትና እባክሽ ምንም እንዳትነግረት፣ ሁሉም ነገር ጥሩ እንደሆነ እንድታስብ ነው የምፈልገው። እሷም በዚህ በጣም ታዝንና በሀሳቡ ትስማማለች። በነጋታውም ከሆስፒታል ይወጣና ቀጥታ ወደ አያካ ጋር ሄዶ እጇን እየጎተተ ይወስዳታል። ልጅቷም ተበሳጭታ ሃሩና እንድትወድህ ከሆነ መቼም አይሳካልህም። ለመኖር 3 ወር ነው የቀራት። ለእኔ ብለሽ ሳይሆን ለእሷ ስትይ እንሂድ። በንግግሩም በጣም ትደነግጥና ንዴቷ ሁሉ ይጠፋል። ሆስፒታል ስትደርስም ሃሩናን ለተናገረቻት ሁሉ ይቅርታ ትጠይቃትና ተቃቅፈው ይላቀሳሉ። እባክሽ ይቅርታ አድርጊልኝ። ከዛ ሲወጡም ለአያካ ከልጅነታቸው ጀምሮ አንድ ላይ እንደነበሩ ህመሟ እየባሰ ሲሄድ ግን ጓደኛዋ እንዳልሆነችና ልታያት እንደማትፈልግ ስትነግራት የጠላቻት እንደመሰላት፣ አሁን ግን ለራሷ ብላ እንደሆነ እንደገባት ትነግረዋለች። እሱ ምንም ዋጋ ቢያስከፍለውም እሷን ደስተኛ ለማድረግ እንደሚሞክር ይናገራል። ማታ ላይም አባቱ ሰርጀሪ ለማድረግ ከተስማማ ተጨማሪ ጊዜ የመኖር ተስፋ እንዳለው ቢነግረውም እሱ ግን 3 ወሩን ከሃሩና ጋር ማሳለፍ ስለፈለገ መወሰን ያቅተዋል። ጠዋት ላይ ወደ ሆስፒታል ሲሄድ አያካን ያገኛትና እያወሩ ጥሩ ጊዜ ሲያሳልፉ ይቆያሉ። በዛ መሀልም ሃሩና ጥሩ ጥንድ ትመስላላችሁ፣ እነሱም እንደማይዋደዱ ይነግሯታል። ሲወጡም አያካ ትምህርት ቤት ለተዘጋጀው ፌስቲቫል 2 ቲኬት ሰጠውና ከሃሩና ጋር እንዲመጣ ትጠይቀዋለች። ፌስቲቫሉ ላይም ጥሩ ጊዜ ያሳልፋሉ። ከዛም ስዕሏን ለመሳል ወደ ውሃ ዳርቻ ይወስዳታል። በእግሯ መሄድ ስለማትችልም አዝሎ ይወስዳትና ፀሐይ ስትጠልቅ ይመለከታሉ። በቃ መሞት አልፈልግም፣ ለአንዴም እንኳን ፍቅር የሚባለውን ባውቅ ደስ ይለኝ ነበር። እሱም ማልቀስ ጀምራል። መረበሽንም ስታይ እየቀለደች እንደሆነ ትነግረውና አጥብቃ ታቅፈዋለች። ጠዋት ላይም እንዲህ ስላትጠይቀው መሳል እንደጀመረ የመጀመሪያ ቀን ግን ለምንድን ነው ወደ እኔ መጣኸው? በሐሳብ ተውጪ ራሴ ልጎዳ ነበር። ከዛ ግን አንዲት ቆንጆ ወደ ራሷ ሳበችኝ። እኔም የዛን ቀን ነበር 3 ወር ብቻ እንደምኖር ያወቅኩት። ራሴን ስዕል ውስጥ ለመደበቅ እየሞከርኩ ያለ አንተ መጣህ። አሁን ግን መሞት አልፈልግም። ከአንተና ከአይካ ጋር ብዙ ጊዜ ማሳለፍ ነው የምፈልገው። ስዕሉንም ሲጨርስ ያሳያትና በጣም እንደሚያምር ትነግረዋለች። ቤቱ ሲመለስም ለቤተሰቦቹ ቀዶ ጥገናውን እንደሚያደርግ ይነግራቸዋል። በጠዋትም እውነቱን ሊነግራት ወደ ሆስፒታል ሄዳል። ሲደርስ ግን በሽታው ስለባሰባት ለሕክምና ትወሰዳለች። እሱም ግራ በመጋባት የሚነግራት ነገር እንዳለው መልእክት ይጽፍላታል። በድንገት ግን ይታመምና ይወድቃል። እስኪጨልምበትም ከሃሩና ጋር ያሳልፈውን ያስታውሳል። ሲነቃም ሃሩና ስለሞተች አያካ ልታጽናናው ትሞክራለች። የሃሩና እናትም ትመጣና የስዕል ደብተሩ ለእሱ እንደሚገባው ተናግራ ትሰጧለች። እሱም ሃሩና የነበረችበት ክፍል ይገባና ይከፍተዋል። እሷም ምን ያህል ህይወቷ እሱ ስላለበት ቆንጆ እንደሆነና ፈገግ የማለት ምክንያት ስለሰጣት ታመሰግናለች። ደስተኛ እንዲሆን አድርጌ ነበር፣ አመሰግናለሁ። እሱም ቢሆን ረጅምና ደስ የሚል ህይወት ኖሮ ገነት እንዲገናኙ ጽፋለታለች። የእሷን ቃልም ተከትሎ ቀዶ ጥገናውን ያካሂድና ከቤተሰቦቹና ከጓደኞቹ ጋር ጥሩ ጊዜ ያሳልፋል። ወደ ስዕሉም ይመለሳል። በመጨረሻም ግን በሽታው እየባሰበት ይመጣና ሆስፒታል ይገባል። አያካም ልክ እሱ ለሃሩና ያደርግ እንደነበረው እየተመላለሰች ትጠይቀዋለች። ክፍሉ ሳታገኘው ስትቀርም ጣራ ላይ እየሳለ ታየውና ስለ በሽታው ስትጠይቀውም እንደባሰበት ትንሽ ጊዜ እንደቀረውም ይነግራታል። እሷም ሃሩና ኢንስታግራም ላይ ለቀው የነበረውን ትሰጠዋለች። የሚስጥር ቁጥሩንም ከብዙ ሙከራ በኋላ ያገኘዋል። ከፍቶ ሲያነበውም አብሮ ስላሳለፉት ጊዜና ስለ በሽታውም ጭምር እንደምታውቅ ይደርስበታል። እሷም ከፈጣሪ የተላከላት ስጦታ እንደሆነ ትናገራለች። እናም የሰጣትን 3 አበቦች ትርጉም እንዲፈልግ ትነግረዋለች። ፈልጎ ሲያገኘውም እወድሃለሁ ማለት እንደሆነ ይደርስበታል። ከዛም ያን ሁሉ ጊዜ እሷም ትወደው እንደነበረ ስላወቀ ያለቅሳል። ከወራት በኋላ አያካ እጁ ላይ ቀለም ትቀባዋለች። አብሮ ያሳለፉትንም ጊዜ እያስታወሰች ደስታ ይሰማታል። በመጨረሻም 3 ዓመት ከኖረ በኋላ እሱም ይሞታል። ኢንስታግራም ላይም አያካ ከጎኑ ሳትለይ ስለቆየችና ምርጥ ጓደኛው ስለነበረች ያመሰግናታል። እጁ ላይ የሳለችውንም አበባ እንዳስተዋለውና እንደምትወደው እንደሚያውቅ ይጽፋል። ፊልሙም እዚህ ላይ ይጠናቀቃል።
ከተመቻችሁ ላይክ አድርጉ። ቤተሰብ ያልሆናችሁም ሰብስክራይብ በማድረግ ቤተሰብ ሁኑ።